እየነገርኩት አሁንም ሳንቲም ይጠይቀኛል ማለት ነው። ከዛ በኋላ ምንም አላልኩም። የሆነ ትንሽ ሳንቲም ላኩለትኝ። ከዛ በኋላ ማዘሪያው በጣም ባሰባትና መትረፍ አልቻለችም። እናቴ አረፈች ማለት ነው። ከዛ በቃ ዋልኩኝ እዚህ ሴትዬ ምንም እንትን አላሉም። በቃ ሴትዮና ሰውዬ ያወሩ። ገና መጥቼ ወር ከ15 ቀን እንደተቀመጥኩኝ ነው ከኢትዮጵያ እረፍት ሄጄ መጥቼ ማለት ነው እናቴ ያረፈችው። 2 ወር እንኳን አልሆነኝም። ከዛ እነሱ ትኬት ቆረጡልኝና አይ ሄደሽ እናትሽን ቀብረሽ ነይ በቃ እዚህ ማለት አንተን አላልኩም። ራሴን እንዴት ነው በቃ መቆም ራሱ አልቻልኩም። እንዴት ነው የምሰራው ማለት አሳሰበኝ በጣም። በቃ እኔ ከዚህ ላይ ነው የምወድቀው ሞታለሁ ምናምን ሴትዬ በቃ ሂጂ አለችኝ። ትኬቱን ወዲያው ለሊት ተቆረጠልኝ። ወዲያው ገባሁኝ ኢትዮጵያ። ለቀብርም ደረስኩኝ። ከዛ እናቴ በዚህ መሃል እሱ ምን ሆነ መሰለክ እናትየዋ ጸበል አስገቡት። የሆነ እንደዚህ ሱስ የሚያስተው ጸበል አለ ተብሎ እዛ ገባ። እናቴ እንዳረፈች ነግሬያለሁ። ቴክስት ግን ስልኩ የት እንደሚቀመጥ ታውቃለህ? አባ ጋር ነበረ። ስልክ እንዳይሰጠው አንቺም እንዳታወሩ ያለችኝ እናትየዋ። ማንም ሰው እንዳያወራ ምንም እንዳጽፊላ ምንም እንዳትዩ ብር ተከፍሎ ነው እዛ የሚገባው። ብሩን ከፍዬ ያስገብቻለሁ። ለ7 ቀን እዛ ነው የሚቆዩ ያለችኝ። እሺ አልኳት። ከዛ በኋላ ግን እናቴ እንዳረፈች ነገርኩት በስልክ ማለት ነው። ቴክስት አረኩለትና እኔ ወደ ኢትዮጵያ ገባሁኝ። ከዛ እሱ ቆይቶ ነው ቴክስቱን ያየው ማለት ነው በስንተኛው ቀን። ለእናትየዋ ደግሞ መናገር ጭራሽ ነው ያልመጣልኝና አልነገርኳቸውም። ታውቃለህ እናትየዋ ማለት ነው ረስቻለሁ ማለት እኔ ማንንም ማስታወስ አልቻልኩም። ከዛ ካለፈ በኋላ ነው ለእናትየዋ ቀብር ካለፈ በኋላ ስናገር እንዴት ሳትናገሪ ምናምን ብሎ እነሱም ጮውብኝ። ከዛ ያው መቆየት ነበረበት ግን ያው ለቅሶ ስለሆነ ይውጣ ምናምን አለችና እናቷ አስወጣችሁ። መጣኛ ጋር ማለት ነው ለመጀመሪያ ጊዜ ከቤተሰቦቼ ጋር ተገናኘ። ከእህቶቼ ወንድሞቼ ምናምን አይቷቸዋል በፊት ሲሸኙኝ አብረው። እህቶቼን አየ፣ ቤተሰቦቼን አየ ምናምን። ፋዘርም አለ ያሳደገን አባታችን ከሱ ጋርም ተያዩ ምናምን። በቃ የተወሰነ ቀን እኛ ጋር ተቀመጠ። 1 4 ቀን 5 ቀን ለቅሶ። እኔ ሴትዬ የሰጠችኝ 10 ቀን ብቻ ነበረ ተቀመጠ። ከዛ በኋላ እኔ እንደዛሬ ልመጣ እሱ እንደነገ ወደ ቤቱ ገባ። ከዛ ግን አሁንም የሸኘኝ እሱ ነው በድጋሜ። ያው ቤተሰብ አዘን ላይ ስለነበረ ማንንም እንዲመጣ አልፈለኩም። ራሴ እቃ ምናምንም የለኝም ባዶ እጄን ተነሳሁኝና እሱ ኤርፖርት አስገባኝ ሸኘኝ። ከዛ ቀጥታ ተመልሼ ወደዚህ መጣኝ ማለት ነው። ከዛ በኋላ መጥቼ እንግዲህ ከሀዘን ላይ ነው የመጣሁት። እናቴን ቀብሬ ምናምን መጥቼ በስንተኛው ቀን ሳምንት ሳልቀመጥ ሳንቲም ካላክሽ አለኝ ማለት ነው። ከዛ ኧረ የለኝም በቃ ፈልጊ በቃ ዊጥ ሲጀመር አንዴ ጠይቆኝ አይተውም። ማታም ይጠይቀኛል፣ ጠዋትም ይጠይቀኛል፣ ቀንም ይጠይቀኛል፣ ማታም ይጠይቀኛል፣ ጠዋት። ከዛ እኔ ደግሞ አይምሮ ውስጥ ምንድን ያለው ይሄ ቃል የተግባባነው ነገር ነው። በቃ አይምሮ ውስጥ አለው። በቃ እኔ ለራሴ ሼም ይዘኛል እሱ በሚያደርገው እኔ እጨነቃለሁ ማለት ነው። ከዛ በኋላ ጭንቀቱ በቃ እየበዛብኝ ሄደ የእውነት። እዛ ጋር ቤተሰቦች ያስጨንቁኛል። እናቴ ሞታለች፣ ወንድሜ ስራ የለውም፣ እህቶቼ ልጄ አለ እንደዚህ ሆኖ እንደዛው ነው ይሉኛል። ለነሱ ልካለው። እዚህ ጋር ደግሞ እሱ ያስጨንቀኛልና በቃ ማለት እየተጨናነኩ ልካለው የእውነት 3000 4000 ከዛ ያለፈ ልኬለት አላውቅም። 3000 4000 በጣም በማላውቀው ብዙ ጊዜ በወር ውስጥ ወይ 2 ወይ 3ም ሊጠየቅ ይችላል እሱ እንደጨረሰው ማለት ነው ሳንቲሙንና መጨረሻ ላይ ምን ሆነ በጣም እንትን ሆነ። በቃ ኦቨር እየሆነብኝ መጣ እውነት። ከዛ በኋላ በቃ እኔም መናገር ጀመርኩ አፋውጥቼ ማለት ነው። በቃ አልክም። ከዛ በኋላ አረ እማ ላኪልኝ እናቴ በቃ እንደዚህ አብተሉ ቀኑን ሙሉ ማለት ነው አልክም ብዬው ራሱ እማ ዝም አልሽኝ እኮ ይላል ማለት ነው። እማ ነው የምትባባሉት? እማ አባ ነው የምትባባሉት? የእውነት ብር ሲፈልግ እንደዛ ነው ያው ይላል። ኖርማል በቃ እንክብካቤ አሌክስ የእውነቴን ነው የምልህ ንግግሩ እንክብካቤው ምናምኑ እንዳለ ሆኖ ግን በቃ ትኩረቱ ገንዘብ ላይ ነው ትኩረቱ ማለት ነው። ከዛ ዱባይ ተጀምሮለት ነበር። በዚህ መሃል እኔ የሆነች ማቃት ልጅ ነበረች። በኔ አጋጣሚ ነው ነገሩ የተጀመረውና ኤርፖርት ደርሶ ተመለሰ። እናትየዋም እኔም አዋጣው የእውነቴን ነው የምልህ ሳንቲም የለኝም እግዚአብሔርን። ቤተሰብ በወር ደሞዜን ስቀበል 1 ብር እኔ ጋር ይቀርም እልካለሁ። ለዚህ አከፋፍላለሁ። እሱም አለበት እዛ ውስጥ አከፋፍላችኋለሁ። ከዛ አለቀ። እኔ ባዶ እጄን ከዛ እንደተጀመረ በቃ ምንም እንትን የለም። ሴትዮዋም ቤተሰቦቹ 200,000 ነው ያለን አሉ። እሱንም ተበድረው ነው ምናምን። ከዛ እኔ ወርቅ ነበረኝ ወርቄን ሸጥኩኝና ላኩኝ ለእናቱ ዱባይ እንዲሄድ ማለት ነው። ከዛ በኋላ ሰውየው ብሩን በላ 300 ምናምን ሺህ ብር ከወሰደ በኋላ
ኤርፖርት ደርሶ ተመለሰ። አልወሰደውም። ተበላሸ ነገሩ። ከዛ ቆይ ዛሬ ቆይ ነገ ቆይ ዛሬ ቆይ ነገ ይላል። በዚህ መሃል በሆነ ነገር በሆነ ሰዓት ሳንቲም ነው የሚጠይቀኝ። በቃ ሳንቲም እንደ ጉድ ማለት ነው የሚጠይቀኝ ማለት ነው። ከዛ በቃ ከዚህኛው ወር በፊት ባለፈው ወር ላይ የመጨረሻ ማለት ነው እኔ አልክም ከዚህ በኋላ ብር ላኪ ካልከኝ እኔ እናንተ የምር በቃ እንጣላለን አልኩት ማለት ነው። ከዛ በኋላ ምንም አያቆምም። ከዛ በኋላ መቼ ነው ላኩለትና 4000 ብር ዘጋውት ማርያምን። ከዚህ በኋላ በቃ እኔ እንዳታወራኝ አላወራክም ዘጋውት ማለት ነው። ከዛ በኋላ እንትን ካለ በኋላ እኔም በጣም መለመን ጀመረ። ልመና ሲሉክ እንደዛ አይደለም በጣም ማለት ነው። እሺ ምንድነው የምትፈልገው? አንቺ አትረጅኝም፣ እነሱ አይረዱኝም፣ ማንም አይረድ ስራ እዚህ በ15 በ16 ሺህ ብር ነው እንዴ ተቀጥሬ የምሰራ? ለምን በቃ እሱ ሐሳቡ ያለው ዱባይ ሄዶ ወደውኑ ሀብታም የመሆን እቅድ ነው ያለውና እዛም እኮ ብትሄድ የሚያጋጥም አይታወቅም። ግን እስከዛ ለምን እዛ ትሰራም? እዛ በኋላ ጭራሽ የስራ ላይሰንስ ተቃጥሏል አለ። ከ7 አመት በኋላ ካገለገለበት በኋላ 3 አመት ሳይሰራ ስለተቀመጠ ያ ነገር ተቃጥሏል። ከእንደገና በቃ እንደ አዲስ ፕሮሰስ ካልሆነ ስራ መቀጠር አልችልም በአሁን ሰዓት አለኝና ምን ይሻላል? በቃ ላኪልኝ ገንዘብ፣ እንደዚህ ቸግሮኛል፣ እንደዚህ ሆኛለሁ፣ እንደዛ ሆኜ በቃ የማይነግረኝ ነገር የለም ማለት ነው። ከዛ ተጣላሁት የምር ማለት በቃ አንገሸገሸኝ። ግፍ እንዴት ነው በቃ የሆነ ውስጥ የነበረው ፍቅር እየመጣ ወደ ምን አይደ ወደ ጥላቻ። ከዛ አንተ እኔን አይደለም ብሬን ነው የምትፈልገው ማለት ጀመርኩ። ገንዘብ ነው አልከኝ የምትፈልገው? አይደለም አንቺ ነው የምፈልገው፣ ግን ስለቸገረኝ ነው በእናትሽ ተረጅኝ ይላል ማለት ነው በየጊዜው። ይሄ ነገር በቃ የማይቋረጥ ሆነብኝ። የማይቋረጥ ገና እኔ ራሱ ሰላም ሲለኝ ራሱ ብር በቃ በጥሩ አንከባክቦ ሰላም ሲለኝ በቃ ብር ሊጠይቀኝ ነው መሳቀቅ ውስጤ ማለት ነው። ከዛ በኋላ ያው ተጣላሁትኝ፣ የእውነት ዘጋሁትኝና ማለት በቃ ውስጤ ይፈልገዋል ይመስለኛል። እኔ አላቅም፣ ውስጤ ፍቅር እንዳለ ነው የሚሰማኝ ማለት ነው። ምን ሆኖ ይሁን እላለሁ ምናምን እላለሁ። ቤተሰቦቹ ያውቃሉ፣ እነሱም ለኔ ነው የሚያገዙት። እናትየዋ እንደውም ምን አለች? እንደው በፈጠረሽ አለችኝ፣ ልጄን ያበላሸሽው አንደኛ አንቺ ነሽ። ይኸው በፈጠረሽ በእናትሽ አጥንት ይዤሻለሁ ለሱ ሳንቲም እንዳትልኪ ብላ አለችኝ ማለት ነው። እናቱ እንደዚህ አለችኝ ለኔ። አንቺና አባትየው ናችሁ ልጄን እያበላሻችሁ ያላችሁት። እሱም ከዚህ የሆነ ነገር ሲል ይሰጠዋል፣ እሱም ከአንቺም ከዛ የሆነ ነገር ሲል ይሰጫለሽ። ልጁ ተበላሸ፣ የማይሆን ልጆች ጋር ነው የሚውለው፣ እንደዚህ ነው የሚያደርገው፣ እንደዛ ያን ሁላ ራሱ አውጥቼ እንደዚህ አድርጌለት ምናምን ተመልሶ ያው እዛው ተመልሶ ሄደ። ብቻ ከዚህ ሀገር የሚወጣበትን መንስኤ ነው ማግኘት ያለብን ምናምን። ከዛ አሁን ብሩም ተበላ ቀረ። ከዛ ስንጣላ ምን ይለኛል? ጭራሽ ብሬን አስበልተሽ ምናምን ማለት ጀመረ ማለት ነው። እኔ ብሬን አስበልተሽ እንደውም እኮ አለ እኔ አለ ለምኜሽ እኮ ነው ብር የምትሰጪኝ አለ። እንዴት ነው ቶቶ እንዴት ነው በቃ ቶቶ አድርገን ጨመርኩኝ ማለት ነው። እነሱ ያላቸው ብር ላይ እኔ 145,000 ጨመርኩኝ። የሚሄድ ቀን ደግሞ እዛ ዱባይ ብር ያስፈልገዋል ምናምን ሲባል አንድ 500 ድርሃም ምናምን ያዝ ምናምን ሲባል እኔ $100 ከዚህ ላኩኝና እሱ እዛ ባንክ ቤት ሄዶ እኔ ነኝ ከዛውን እንትን ይለኛል ማለት ነው። በቃ ያ ነገር ሁሉም ነገር ተረሳ፣ ሁሉም ነገር። ከዛ እኔ ማለት ያው እኔ እንደዚህ አልሳደብም ምንም ማለልም፣ ግን በቃ በፍቅር ነው የሚይዘው ማለት ነው እንዲገባው። እንደው አንዳንዴ ሰው እኮ ጭንቅላቱ የሆነ በጣም ስለሰው ጥሩ ስትሆንለት እንዴ ሰው እንደዚህ እንኳን እያደረገልኝ እኔ እንዴት እንደዚህ አልሆንኩም ብሎ ጭንቅላቱ እንዲወቅሰው እኮ ነው የምፈልገው። ግን ምንም አይወቅሰውም። በቃ እሱ አንድና አንድ ገንዘብ ላይ ነው አይምሮ ያለው፣ ገንዘብ ብቻ ነው። እንጣላለን፣ ይለምነኛል፣ ይላል፣ ያለቅሳል፣ እንትን ይላል። ከዚህ በፊትም ያልነገርኩ ማለት ነው ታምም ያለው ውይ ብሎ ብር አስልኮኝ ማለት ነው። አልጋ ላይ ተኝቼ ማንም ሰው ቼክ አላረገኝም ምናምን። ከዛ ለእናትየዋ ማለት ነው በጣም ማለት አነጋገሩ አሳዝኖኝ፣ ማዘር ማለት ሲታመም እንደዚህ ለምን ዝም አላችሁ ምናምን እኔን ይመመኛለች። አንድ ቀን በሽታ ይዞት አያውቅም ነው ያሉኝ። ማርያምን አንድ ቀን በሽታ የሚባል የኔም መድኃኒት ነው ያሳየሽ፣ መድኃኒት ምናምን አሳየኝ። እኔ ግፊት አለብኝ፣ ጨጓራ አለብኝ፣ ይሄ አለብኝ፣ የኔም መድኃኒት ነው ያሳየሽ እናቴ፣ አንቺ ተሻወጂ ጥሩ ነው ምናምን አሉኝ ማለት ነው ማዘር። ከዛ በኋላ በቃ በጣም ብዙ የሚዋሻቸው ነገሮች ውስጥ ያሉ። አንድ ቀን በማለት አንዳንዴ እኮ ሰው ገንዘብ እፈልጋለሁ እስኪ ትንሽ ብር ላኪልኝ እንደዚህ ቢል ችግር የለውም፣ ግን ይዋሻል። በቃ በዚህ ወጥቶ ስልኩ ሁለቴ ነው ስልኩን ያስፈታውለት፣ ስልኩን አስይዞ ማለት ነው። በቃ ስልኩንም ያስይዛል፣ እንደዚህ ይላል። በቃ እኔ ስልችት ሲለኝ መጨረሻ ላይ ያው በፍቅርም ብለው በጸብም ብለው ልጁ ምንም የሚቀየር አልሆነም። ከዛውን ስዘጋው ማለት ነው ያው ውስጤ በጣም ማለት አንዳንዴ
እንቅልፍ ሳልተኛ ማድርበት ነገር አለ እንዴ? እኔ ነኝ እንዴ ሁሉ ነገር ሳረግ የነበረው? ምን ነክቶኝ ነው? እዛ ጋር ልጅ አለኝ፣ እዛ ጋር ማለት ደሃ ቤተሰቦች አሉኝ። የእነሱን ህይወት አስባለሁ። በዛ ላይ ደግሞ ያው መሬት ገዝቼ ነበረ ህገወጥና ትንሽ ቤት እንትን ብዬ ነበር። እሱ ተወሰደብኝ። እሱን ሁሉንም ነገር ያውቃል። እናቴ ሞታለች እዚህ ጋር ሀዘን ላይ ስንቱ ነገር ተደራርቦብኝ እሱ ገንዘብ። ከዛ መጨረሻ ላይ ምን እንዳለኝ ታውቃለህ አሌክስ? ወጣለሁ አለ። አንቺንም እነሱንም አለምንም አለ። ወጥቼ ራሴን ችዬ አለ እኖራለሁ አለ ከጓደኛዬ ጋር። ከዛ በኋላ ግን አለ አንድ ሰው ዞር ብዬ ባይ አላለም። ከዛ ችግር የለውም ስለ አንቺ ማናለሽ ምናምን አለ አይደል? የሆነ ራሱ ተናግሮ የሆነ ሰው አንተ ነግሮክ የሆነ ነገር ብሎክ አንተ የሆነ ነገር ልመልስ ስትል አንተን እንደ ጥፋተኛ አድርጎ አንተ ላይ የሚጮህ እንደዛ ነው የሚያደርገውና በጣም ተረዳሁትኝና አይምሮዬን እንትን ስል ማለት ነው ራሴን ለካ ጥፋተኛ አልኩኝ። ከዛ በኋላ ግን ውስጤ ውስጥ የሚሰማኝ ስሜት ማለት ነው ማርያምን ስብርብር ያለ ማለት በቃ እኔ በጣም ማለት ሰው አጥቼ አይደለም በርግጥ ከሱ የተሻለ ስንት ሰዎች አሉ ምናምን፣ ግን እኔ በፍቅር ቀይረዋለሁ ማለት ከምንም አይነት ነገር ውስጥ ቢሆን እኔ አወጣዋለሁ ምናምን ብዬ ነበር ያሰብኩት። ግን ያሰብኩት አልተሳካልኝም። የባስ ምንድነው ራሴን እያጣሁ ሄድኩኝ። አሁን ምን ሆነ ስራ ላይም በቃ ፎከስ አላረግም። ከሴትዮዬ ጋር መጣላት ጀመርኩ። አለቅሳለሁ። ሌሊቱ ሙሉ ሳለቅስ አድሬ ጠዋት ስነሳ አይኔ አባብጦ፣ ሴትዮዋ ደግሞ ምን ሆነሽ ነው? ያው ሴትዮዬ እናቴ እንደሞተችብኝ የእሱን ሀዘን ነው የምታውቀው። የእናቴን ሀዘን እኔ ከረሳው ቆየ። እማለቅሰው ለሱ ነው ጊዜ ማለት ነው። እና በቃ በምን አይነት ጭንቀት ውስጥ እንዳለው ራሱ እውነት ራሴን የቱ ጋር ራሱ እንዳለው ግራ ነው ግብት ያለኝና እዚህ ጋር ቤተሰቦቼም ደግሞ በቃ ችግር እኔ አሁን እዚህ ተመልሼ ከመጣሁ 8 ወር 7 ወር 8 ወር አንድ ብር የለኝም እኔ ለራሴ። በፊቱም የሰራሁት ለወንድሞቼ ስል ለእህቶቼ ስል ለእናቴ ስል እንዲህ ስል ምንም የለኝም። የሆነ መሬት ገዛ ሆነች ቤት ሰራ፣ እሱም ወሰዱት። በቃ ይሄን ያለኝና በጣም በትልቅ ጭንቀት ውስጥ ነው ብታይ ያለሁት ማለትና ምን ማድረግ እንዳለብኝ ራሱ እንዴት ነው ከዚህ ልጅ መፋታት መራቅ የምችለው ይመስለኛል። ውስጤ በቃ ፍቅር አለ፣ እሱን መተው አልፈልግም። እንደምንም አድርጌ አሁንም የሚያስበው ጭንቅላት ምንድን ነው? እሱም የመቀየር ሀሳብ ነው ውስጥ ያለው። ለምን እንደሆነ አላውቅም። አንተ ምከረኝ፣ እኔ ልስማ። ሴትዮዋ ስለመጣችብኝ። እሺ ሚውት አድርጊ እስኪ። ይህ ሁሉ የቲክቶክ ጦስ ነው። ይህንን ያልሰማችሁ ሰዎች፣ አሁን የመጣችሁ ሰዎች ቲክቶክ ላይ ላይፍ ከፍቶ ሄዳ እንጮታለን ጨዋታ ምናምን አለች። ገስት ላይ እንዴት ነህ ሰላም ነው፣ ሳምባ ይተነፍሳል፣ ጨጓራ ይፈጫል ምናምን እየተባባላችሁ የምትጃጃሉት ማለት ነው። ላይፍ እንትና ከፍቷል ዛሬ ሄደን እስቲ ሙዚቃ እንስማ ምናምን። ቆዳሽ ነው የሚገፈፍልሽ፣ ቆዳሽ። በዛ ምክንያት እዛ ላይ በቃ ባለት እንደዚህ እናቱ መረቁን ምናምን ላይቭ ላይ ከዛ በውስጥ መስመር ተግባባን አለች። ጦስ ዶሮ እንደዛ ነው የተነሳው። ቲክቶክ ላይ መጥቶ የሚጠብስሽ ወንድ ለዛ የሌለው ሰው፣ አላማ የሌለው ሰው፣ በራሱ ያልቆመ ሱሰኛ የሆነ ቲክቶክ ላይ ብዙ ስራ የሚሰሩ ሰዎች አሉ ቁም ነገር፣ እነሱን ሳይሆን ሆን ብሎ ሴት የሚያሳድድ ሴት። የኔ ቆንጆ ፀጉርሽ ያምራል፣ እስቲ ሀይ በይኛ እንዴ ውስጥ መስመር ቁጥርሽን ትሰጭኝና እንሞዳሙድ። ጠገኛ በዚህ አይነት ወንድ፣ ስርዓት ያለውና በራሱ የቆመ ኮንፊደንስ ያለው ወንድ ጽፈሽለት አይመልስም። እንኳን ሊጽፍልሽ ቀርቶ 99 ቴክስት ጽፈሽ አቤት ብሎ እንደው ከመለሰልሽ ራሱ በጣም እድለኛ ነሽ። ጊዜ የለውም ሚኒና ጀንትልማን ጊዜ የለውም። ሴት ልጅን ለመማረክ አይደለም የሚጋጋጠው፣ ብዙ ሩጫ አለበት፣ ብዙ ህልም አለበት፣ ብዙ ጥረት የሚያደርግበት ጉዳይ አለ። እናንተ ግን ዊን ዊን የሚለው ነው የሚስባችሁ። ቆንጆ ነው አለች። ቁንጅና አይለካም፣ የወንድ ቆንጆ የለውም ሲጀምር። ለዛ ነው ቆንጆ ምናምን የሚል ነገር ስታነሱ እዚህ ቤት ራሱ የሚያበሳጭኝ። ወንድ ልጅ ቆንጆ ይኸው ቆንጆ ቢሆን ልቡ ቆንጆ አይደለም ምን ያደርግላታል? አቃጠላት እኮ ገንዘቧን መጦ ጨርሰው ተጫወተባት። ሱስ መወጫን ያረጋት ሰርታ ለሱ ግብር ይመስል ነገር ይመስል ማለት ነው። ሰው ላይ ሆናት ወይ ለእናቱ አልሆነ ወይ ለራሱ አልሆነ።
ምን ያደርጋል? ቁንጅና ብቻ ቆንጆ ነው አቤት ሴክሲ ነው ምናምን የምትሉት ወንድ ምን ያደርግለታል? ወንድ ልጅ ልብ ከሌለው ቁንጅናው ተበጥብጦ አይጠጣ። አንድ ቀን ቁጭ ብለሽ አታወሪም ጠረጴዛ ላይ ከቁንጅናው ጋር። ቁንጅናውን አግብተሽ አትኖሪም። ቁንጅና ዋው ሊደነቅ ይችላል። አዎ ምንም ጥያቄ የለም። አሁን እንደ ወንድ እኔም ላደንቅ እችላለሁ። ቆንጆ ሴት ካየው በጣም ነው የምታምረው፣ በጣም ነው የምታምረው ከሚለው ቃልና አድናቆት ባሻገር ግን እርምጃ ተራምጃ አልሄድም። በቃ ቆንጆ ናት፣ ኦፍኮርስ ተፈጥሮንም ታደንቃለህ። ግን ቆንጆ ናት እንዴት ነሽ ምናምን ብለህ ከስር ከስሯ ስልክሽ የኔ ናት እንደዚህ ብንሞዳሞድ ምናምን ካልክ ወርደሃል፣ በቃ ወድቀሃል። ቁንጅና ስትከተሉ ነው ገደል የምትገቡት። ቁንጅና አደገኛ ነው። ስለዚህ ቁንጅና አሁን ያትርፍሻ፣ ምን ዋጋ አለው? ከዚህ በፊት ለዛ ነው ሁሌ የምላችሁ ወንድ ልጅ ጠንካራ ከሆነ ጀግና ነው የሚባለው፣ ጎበዝ በራስ መተማመን ያለው ነው የሚባለው እንጂ ወንድ ልጅ ቆንጆ ነው አይባልም። በመሰረቱ ቁንጅና ለሴት ነው። ሴት ልጅ ቆንጆ ነች ምናምን ይባላል። ስለዚህ አንቺ በቁንጅናው ተማርከሽ በአልባሌ ቲክቶክ ላይ በምትሞዳሞዱ እኔ እኮ ጋይስ አውሩ እኮ ችግር የለውም እኮ ሶሻል ላይፍ ነው ማለት ማናችንም እኮ ሶሻል ላይፍ እኮ ይኖረናል አይደል? ከሰዎች ጋር ትግባባላችሁ፣ ስቃላችሁ፣ ትጫወታላችሁ ምናምን ምናምን። ግን ገደብ ይኖራችሁ ጋይስ። መስመር እንዴ ዝም ብሎ የመጣ በሙሉ ይገባል እንዴ ልባችሁ ውስጥ? ዝም ብሎ በቃ ደስ ያላችሁ በሙሉ ይገባል? አንዳንዴ እኮ ቀይ መስመር ሊኖረን ይገባል። ሰው ቤት ገንብቶ ቪላ ቤት ይሁን ፎቅ አጥር ያጥራል። ቤት ውስጥ ሌባ እንዳይገባበት ሰው እንዳይገባ አጥር ያጥራል፣ ዘበኛ ይቀጥራል። ግዑዝ የሆነውን ነገር እቃ ምንድነው ብሎኬት ደርድሮ የሰራውን ቤት። የሰው ልጅ እኮ ከብሎኬት በላይ እኮ ክቡር ነው። እንዴት ብሎኬት ደርድረን ፎቅ ቪላ ቤት ሰርተን አጥር ካጠረ እንዴት ለልባችን አጥር አይኖረን? እንዲህ በፈጣሪ አምሳል የተፈጠረን ሰዎች እኮ ነን እኛ። እንዲህ ውድ እኮ ነው የሰው ልጅ፣ በጣም እኮ ኤክስፔንሲቭ ነው። አንቺ አሁን እያወራሽው ያለሽው ነገር ምናልባት የሆነብኝ ብለሽ ሊሆን ይችላል፣ ግን የሰው ልጅ ላይ ሊሆን የማይገባው ነው። ምክንያቱም ሰዎች ራሳችንን ልንከላከል ይገባል፣ ራሳችንን ልንጠብቅ ይገባል። እግዚአብሔር ይጠብቀኛል አትበይ። እግዚአብሔር በእያንዳንዱ እርምጃሽ የአንቺ ኃላፊነት የሆነውን ሁሉ እየተከተለ ሲጠብቅሽ አይገኝም። አንቺ ኃላፊነት አለብሽ እንዴ። እግዚአብሔር ይጠብቀኛል ብለሽ ከአምስተኛ ፎቅ ትዘያለሽ እንዴ? ይጠብቅሻል እኮ ግን መፈታትን ነው የሚሆነው። እስቲ አድነኝ ጠብቀኛል ብለሽ ትዘያለሽ? ፈጣሪ ያለልኝ ብለሽ ጫካ ትገቢያለሽ? ፈጣሪ ያለለት ጅብ ይበላሻል። አለቀ። ጅቡም እኮ ራቴን ስጠኝ እያለ እኮ ይጠይቃል እኮ ፈጣሪው። ራስሽን የመጠበቅ ኃላፊነት አለብሽ። እያንዳንዳችን ራሳችንን ፕሮቴክት የማድረግ ማንም ሰው እንደፈለገ እየመጣ የሚያንቦጫርቀው ህይወት አይደለም መሆን ያለበት። እንግባባለን፣ እንስቃለን፣ ከሰዎች ጋር ጥሩ ሪሌሽንሺፕ ይኖረናል። ግን ቀይ መስመር ይኖረናል፣ ማንም ሰው ጥሶ የማይገባው። ያንን ነገር ጥሶ ስለገባ ነው ዛሬ በመጣሽ ቁጥር ገንዘብ ምትልኪለት። በመስኮት የምታዩት ነገር የፈለገውን ያህል ውብ ቢሆን መስኮቱን ዝጉት፣ የሚጎዳችሁ ከሆነ ብዬ ነግሬያችኋል። በመስኮት የምታዩት ነገር የሚያምር ነገር ከሆነ ግን የሚጎዳችሁ ከሆነ መስኮቱን ዝጉት። አሁን አንቺ አፈቅረዋለሁ አልሽ፣ ይጎዳሻል። ለቀሽ ውጭ ከዚህ ህይወት። ለቀሽ የምትወጪው አንዳንዴ እየመረራችሁ የምትውጡት አለ። እንደማይሆናችሁ የምታውቁበት መንገድ ላይ ጥላችሁ ትወጣላችሁ። ስለዚህ ከዚህ ህይወት ለመውጣት በመጀመሪያ ደረጃ እንደማይሆንሽ አስምሪበት። አይበጅሽም። በቃ የቲክቶክ ልክፍት አይሆንም ጋይስ። ከቲክቶክ ላይ ከሰዎች ጋር ተግባቡ፣ ስራ ስሩ፣ ቢዝነስ ስሩ፣ ንግድ ነግዱ፣ ምናምን ነገር ገቢ ያገኙበት እንጂ ልብ የሚሰጥበት ቦታ አይደለም ጋይስ። በጣም ብዙ አይነት ጭንብል አድርገው የሚመጡ ሰዎች አሉ። ጥሩ ነው የሚመስሏችሁ ስታዋቸው እንደዚህ፣ ግን ውስጣቸው በጣም አደገኛ ነገር አለ። ገብቷችኋል? ከዛሬ ጀምሮ እንደምታረጊው ከዚህ ሰውዬ ቀስ በቀስ ነው እየራቅሽ የምትመጪው። አንያ ገንዘብሽ እንዳትሰጪ ከዛሬ በኋላ። ማማዬ እማ አባ ነው የምትባባሉ። እኔም እማ ለምን ግን አልልም ጋይስ። እኔ እማ ብል እኮ የሚሰጠኝ አይጠፋም። እውነት አትሊስት የአንድ ወር የቤት ኪራይን የምትከፍልልኝ ሴት አላጣም ከዚህ ውስጥ። እማ ማማዬ እማ ምልሽ ኢንቦክስ አድርጊልኝ በውስጥ መስመር እማ አባ እንባባልና ሊሰራ ይችላል። ለዚህ ወንድ የሰራ ለሱሰኛው ለሆነ ወንድ የሰራ ለእኔ መቼም ይጠፋል ብዬ አላስብም። እማ ስላለሽ በቃ ልብሽ ቅልጥ ይላል። ስለዚህ
ለራስሽ ሪስፔክት አድርጊ። ገንዘብሽን አስቀምጪ። ለማንም አትበትኝም። የመጣሽው ለህይወት ነው፣ ለመለወጥ ነው ህይወትሽን። ቆርጠሽ ደግሞ ስትወጪ በአንዴ ቀላል ሊሆን አይችልም ሁሉም ነገር። ለመርሳት ምናምን ብለሽ አታስቢ። አሁን ቀስ በቀስ ከሱ ጋር ያለሽን ንግግር፣ ኮንቨርሴሽን፣ ኮሚኒኬሽን ጋፕ እየፈጠርሽበት ነይ። ለምሳሌ አንድ ቀን እየዘለልሽ ማውራት፣ እሱን ገብቶሻል። 2 ቀን እየዘለልሽ ማውራት፣ 3 ቀን እየዘለልሽ ማውራት፣ ጋፑን እያሰፋሽው፣ ከዛ ስራሽ ላይ፣ ህይወትሽ ላይ፣ ከጓደኞች ከቤተሰቦችሽ ጋር ጊዜ ማሳለፍ፣ ከእሱ ጋር የምታደርጋቸው ነገሮች እየቀነሽ ማለት ነው። ስለዚህ በዚህ መንገድ ቀስ እያልሽ ውጪ። ገንዘብ ግን እንዳትልኪለት። ጂኒ ያለው ቲክቶክ ላይ ያለ ስራ የሌለው ወንድ ሴት የሚጀነጅን ባል አይሆናችሁ። ተግባባን? ግልጽ ነው። አዎ አሌክስ፣ የግማሽ ግማሹን ነው የሰማሁት። ሴትዮዋ እያጣደፈችኝ የነበርና እሺ የሰማሁትን ሰምቻለሁ፣ እሺ እቀበላለሁ። ግን የእውነት አንዳንዴ እኔ ለሴቶች የምመክረው እግዚአብሔርን ሰው ይቀየራል ብሎ ራሱ ሰው ላይ የሆነ እድሜ፣ ጊዜ፣ ገንዘብን ኢንቨስት ማድረግ እንደ እኔ ኪሳራ ውስጥ መውደቅ ነው። አሁን እኔ ምን እንደምል ራሱ ግራ ይገባኛል። ለሱ ማለት ምንም አይነት ቃላት የለኝም። አሁን እንዳልከው እየራኩትኝ ነው ትንሽ ትንሽ፣ ግን ይጽፍልኛል። ቪዲዮ ኮል በጣም ነበር የምናወራው። በቃ አሁን ደግሚልን ነው ልከልሽልን ነው። ከከለሽልንማ አደርን አይደለም። በቃ እኮ አሁን አንቺ ነገርሽን አይደል? አሁን ያልኩሽን ነገር ብቻ ተግብሪ። አሁን እንደገና ስለሚደውልልሽ ስለሚያደርገው ነገር የምትነግሪኝ ከሆነ በቃ አንደኛችሁ እንደዛ እያረኩ ልርቃው ፈልግና ልክ ሲደውልኝ ማለት ነው በቃ አንሺ ነው የሚለኝ። ሲጽፍልኝም አሁን ለምሳሌ ቴክስት ጽፎልኝ አይቼው አልመልስምልና አይምሮ ይዛው ቴክስት ላይ ነው ያለውና የግዴታ እመልሳለሁ። ለምን እንደዚህ እንደማድረግ ራሱ ለራሴ ራሱ አይገባም። በቃ ጭንቅላትሽን ተጠቀሚዋ። አሁን ይኸውልሽ አይምሮ ከዚህ ከአንገታችን በላይ ያለው ጭንቅላት ቅል አይደለም። ገብቶሻል? ያስባል ከተጠቀምሽበት ነው። ግን ብዙ ነገር መቀየር የሚችል ነው። እንኳን እቺን ኢምንት ነገር ቀርቶ ዓለምን መቀየር የሚችል ፓወር አለ እዚህ አይምሮአችን ውስጥ። እንዴት ነው የምትጠቀሚው ነው። አሁን በልብሽ ነው እየሄድሻለሽ እንጂ አይምሮሽንም ተጠቀሚበት። ጭንቅላትሽን አሰሪው። ልክ አይደለም ከሆነ ልክ አይደለም። አይምሮሽ የሚልሽን አድርጊ። አንዳንዴ ሁሉም ነገር ፍሌክሰብል ሆኖ እንዲቀየርልን አንጠብቅ። ቻሌንጅ ያደርገናል እኮ ኦፍኮርስ። እንዲህ በአንዴ እኮ አልገባሽም እና ተመችቶሽ ልትርቂ ነው እንዴ? አይደለም እኮ እንዴ። በሚመች መልኩማ እኮ ነገሮች እኮ አይስተካከሉም እኮ። የማይመች ነገር እኮ ነው እየደበረሽ እየጨነቀሽ እኮ ነው የምትወጪው። ገብቶሻል? እየደበረሽ እየጨነቀሽ እየታመምሽ ነው አሸነፈሽ ከዚህ ነገር ውስጥ የምትወጪው። ገብቶሻል? ስለዚህ ከዛሬ ጀምሮ ሲደውልልሽ ቆይ ብለሽ ፍሬን ያዝ አድርጊ። ልብሽ አንሺ ይልሻል። አይምሮሽ ግን ቆይ እስቲ አላንሳ፣ ሌላ ነገር መስራት። ገብቶሻል? በዚህ መልኩ ቀን ቀን ሲተካ እየተሻሻልሽ ትመጫለሽ። አመሰግናለሁ። እሺ ቤቲ ቴንክ ሶ ማች። ስለዚህ ገብቶሻል? ግልጽ ነው አሌክስ? ገብቶኛል። አመሰግናለሁ። እሺ መልካም ቀን። ስሻሻል ደግሞ መጥቼ እነግርካለሁ። እሺ በደስታ በደስታ። እሺ አመሰግናለሁ። መልካም ቀን። መልካም ቀን። እሺ ከባድ ቀዶ ጥገና ነው ያደረግነው አይደል ጋይስ? ምላጭም መርፌም አልረሳንም በእርግጠኝነት። ሽሮፑን ዋጪ በቀን 3 ማስታገሻው የሚታዘዝላት ይሄ የራስ ምታቱ ነገሩን ጭንቅላቴ ሊፈነዳ ነው ጀለኔም ብሎ ራስ ምታታ ኪኒና